ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጦሳቲው ቤተሰቦች እንግዲህ ወደ ገጠር ጎራ ብለን የተለያዩ ፕሮግራሞችን በቋሚነት ወደ እናንተ እናደርሳለን። ዛሬ ደግሞ እዚህ የምታዩት አካባቢ ላይ ሆነን ወደዚህ አካባቢ የሚመጡ የገጠር ልጆች ጋር ቆይታ እናደርጋለን። አሁን ቅኛ ቀርመን የመጣነው ለቀረጻ እዚህ ቦታ ይሄ ቦታ ጎበያ ሀገር ይባላል ልዩ ቦታው። ከዛ ባሻገር ግን አሁን ልጆቹ ምሳ ሰዓት ስለሆነ ከብት ነርተዋል። ዋሬ ነው የሚባለው በዚህ አካባቢ ዘዬ ዋሬ ስለሆነ ከብቶቹም ፀሐይ እንዳይመታቸው ቤታቸው አረፍ እንዲሉ ልጆቹም ደግሞ ምሳቸውን በልተው ሊመለሱ ወደ ቤት ነድተዋል። ከብት ፀሐዩ ቀዝቀዝ ሲል ከብቶቹን ያስወጣሉ ይመጣሉ። ያን ያግኝተናቸው አብረን ቆይታ እናደርጋለን እንጫወታለን ማለት ነው። ስለዚህ አብራችሁን ልትቆዩ እንጋብዛለን። እንጀምር አንተ ጀምር። እሺ የምትወዱት ከዚህ በፊት የምታውቁት የገጠር ልጆች ወግ ፕሮግራማችን ከዚህ በኋላ በቋሚነት ወደ እናንተ መድረሱን ይቀጥላል። ለዛሬ ደግሞ ጥርሱን ከሸረፈ አንድ የ7 አመት ልጅ ጋር አብሬ ቆይታ አደርጋለሁ። ማን ልበል ስምህን? ጎረምሳው አንተ ጥርስህን የጣልከው ልጅ ማን ነው ስምህ? ሀቢብ መሐመድ። ጮክ በል እስኪ። ሀቢብ መሐመድ። እሺ ሳራት ብላ ምን ምሳል በላህም እንዴ? ምንድነው ምሳ በልተሃል? እሺ ምሳ ምንድነው የበላው? አውራኝ እንጀራ በድንች ወጥ። በድንች ወጥ? ድንች አሁን ይዘራል እንደዚህ ሀገር? አዎ ይዘራል። ስለዚህ ሰሞኑን ድንች እየበላህ ነው በደንብ? አልወፈርክም ምሳ ታዲያ? የረቀጭኝ ነኝ። እሺ የምትወደው ምግብ ምንድነው ሀቢቡ? በዚህ አጋጣሚ ፓስታና ድንች። ፓስታ ትወዳለህ? ፓስታ እንዴት ነው የሚሰራው? ከምንድን ነው የሚሰራው? ተፌስታል ነው የሚሰራው? እና ምንድነው? ፌስታሉን አላውቅም ወረቀቱን አላውቅም ውስጥ ያለውን ማለት ግን ፓስታ ነው ስሙ ግን የሚሰራው ነው። ይጣፍጣል ግን ስበላው። ከዛ እናት እንዴት አድርጋ ነው የምትሰራልህ? እንዴት ታዲያ በማንኪያ ታመስራለህ። እሺ ይበስላል ታወጣለህ። እሺ ከዛ ትሰጠናለህ እንበላለን። ከዛ እንጀራ በልተን እንተኛለን። ከቤት እንስሳት የምትወደው ምንድነው? እቤት ካሉ ከበሬ ከላም ከጥጃ ከፍየል ከአህያ ከፈረስ ከዶሮ ከድመት? ድመት። ለምንድን? አይጥ ይይልኛል። እሺ ተውና ከዛ በኋላ ልጅ ተወለደ ልጆች አይጡን አንጥታ ሰጣቸዋለሁ። ላም እወዳለሁ ብለህ ነበር ትናንትና? ላም ለምንድን ነው የምትወደው? ወተት እጠጣለሁ። እሺ ላም እኮ ዝም ብላ የምትወልድ። እሺ ሰራበለው ደግሞ አርግዛ ቆይታ ማታ ማወል ከነገ ወዲያ ማወል ከነገ ትወልዳለች። አንድ ሰው ብዙ ብር ቢሰጥህ ምን ታረግበታለህ? ብዙ ብር ሸንቆጣም ያክል ቢሰጥህ ፓስታ በዛው የሚያክል ብዙ ፓስታ ገዛለሁ። በካርቶን ሙሉ ፓስታ ይዘህ ሄደህ ምን ታረጋለህ? ያንን ቀቅዬ በለዋለሁ። እሺ አሁን አንድ ነገር ጠይቀህ ነው። ማስቲካ ታውቃለህ አይደል? አዎ። ምንድነው ማስቲካ? ማስቲካ ነው። ከምንድን ነው የሚሰራው ማስቲካ? እንዲህ ስታረገው ይለጠጣል። ከዛ አንድ ቦታ ላይ ሽንቁር ያ ጧት ተነስተህ እስኪ ምን ስትሰራ ትውላለህ? ንገረኝ እስኪ። አሁን ጧት ከእንቅልፍ ተነሳ ምን ታረጋለህ? ምሳዬን እበላለሁ በፊት። እሺ ቡናዬን እጠጣለሁ። ትልቅ ሰው ነህ አንተ ቡና የምትጠጣው? እኮ እጠጣለሁ። አይደለም ቡና የሚጠጣው ትልቅ ሰው ነው። አንተ እንዴት ቡና ትጠጣለህ? እጠጣለሁ። ቤተሰብ ጋር ቡና ይሰጣል? ሽማግሌ ነው ማለት በቃ ጥርስህን ጨርሰሃል በዛው። ከዛ ቡና እጠጣለሁ ምሳዬን እበላለሁ። ከዛ ከብቶች ድርቆ እሰጣለሁ። ያንን በልተው ሲያበቁ አስወጣለሁ። ጧት ቁርሳቸውን እነሱም ድርቆ ይበሉና ታስወጣለህ። ከዛስ ነዳ ከብቶችን ዋሬ ሰው ሲያጉር ይመጣል።
እሺ ትልቅ ሰው ስትሆን ምንድነው መሆን የምትፈልገው አድገህ ትልቅ ሰው ስትሆን ሱቅ መስራት እሺ ፓስታ መግዛት እና ደግሞ ፓስታ ነው በቃ ህልም ግን አይተህ ታውቃለህ መኪና መስራት ህልም ተኝተህ ለሊት ምናብ አቻቃለሁ ምን አይነት እስኪ አስተውሰኝ ትዝ ብሎ ለናት ባጃጅቱ ማለት ነው ዲፍን ባጃጅ መስለኛል ዲፍን ማለት ዲፍን ባጃጅቱ ሁሉም ዲፍን ምን በር የሌላት እሺ መስተዋት የሌላት እሺ ባትሪ ማብሪያ የሌላት ምንም የሌላት ዲፍን ያለና ጠቅላላ ከዛስ አንገቷ ይሙንዲ እንዲህ አልተሰነጠቀም ዲፍን ነው እሺ ያችን ባጃጅ ሰው ይወቡት ባጃጅቱን ልትነካ ብለህ ነው ባጃጅቱን ወጥቼ ነዲያት በራው ፈለብይቶ እኔ ቤት እንዲወጣ ቡትር አራራታ ለምን ምጭቅጥ የሞቶኛ ስትነቃጧት ትዛለህ ህልሙ ለማን ነው አወራው ይሄን ህልም እስኪ ለኔ በፊት ለማን ነበር የነገርከው ዛሬ ለኔ አወራኸኝ ቢላል ማን ነው የሸከድር ጓደኛ ሸከድር ዛ መንደር ማን ነው ቢላል የሸከድር ልጅ ነው ከዛ ለሌላ ሰውስ ለትልቅ ሰው አልነገርክም አህመድ ለትልቅ ሰውስ አብዲ ለትልቅ ሰው ደግሞ ናይዬ ምን አለ ታዲያ ፈታልህ ህልሙን ጅልነህ ነው እንዴት ጅል ነው ይላል ምንድነው አይዞ ቆይ ምንድነው አይዞ አዩ ወጭ ነው እኔ ወንደር ዘግቤ ሄደች በቃ አይጥናት በዚህ አይዞ ሀቢቡ አይደለም ወላሂ አይደለም አይሁን ያየሁት በቃ አይው በእጄ በቃ አየሁልሽ በቃ በጣም ይገርማል ይሄ ቦቴ የተገዛው መቼ ነው ዘንድሮና ታጥፋልሳ ምን ጊዜ ተቀዶ ነው ቆይቷል ተተገዛ መቼ አምና ክረምት ቅዳሜ ለኔት ተገዛው መቼ ቅዳሜ አምና ቅዳሜ ስንት ብር ተገዛ 100 ነው መሰለኝ 100 ብር ማን ይገዛል አይ ምን ነው አያቴ አያትህ ይወዳል ማለት ነው ቦቴ ይገዛል እሺ ሱሪ ገዝቶልኛል ጅንስ ኮት ገዝቶልኛል ሌላ ሀሳብ እንገዛል አሁን ደግሞ አሰፋልሃለሁ ብሎኛል ምንድነው የሚያሰፋልህ ልብስ ምን አይነት ልብስ ቦግም የት ነበር ከተማ ሄድኩ አልከኝ ትናንትና ስንዋራ የሆነ ከተማ ሄጃለሁ እያልከኝ ነበር የት ከተማ ነበር ሄድከው ገልሻ እሺ እናረጋችሁ ሄዳችሁ ሻይ ጠጣው እሺ አንድ ቀን ሻይ ጠጣ እንዲሄድኩ ዳቦ በሻይ ኋላ ወንበሩ ሻይ እንዲሁ ቤት እንዲመጣው እንዲወሰድ ዘወር ብሻ ሆና በዛለ መሰል ሻይነ ቆይ ምንድነው ማለት አጣጥተህ ጨርሰሃል አልጨረስክም አልጨረስኩትም ሙሉ ነው አኑራላ ነበር አምጥታለ ነበር ገናኛ አኖርኩት ፈታኝ አኖርኩት እሺ ከዛ ዳቦ መሐመድ ሰጥቶኝ እየበላሁ እሺ ከዛ ሽንገሪሽና ወጥት ብዬ መጥት ብዬ ቤት ቁጭ ብዬ በርዶንዱ ዘወር ደግ ሰው ምን አይነት ሰው ነው ይመስላል ደግ ሰው ምንድነው እኔ ወደዋለሁ ደህና ሰው አዎ ጥሩ ጎበዝ ነው ማለት ነው ክፉ ሰውስ ምን አይነት ሰው ነው ክፉ ሰው ደግሞ ረራ ምንድነው ቆሻሻ ያዘው ሰው ነው ክፉ ሰው ማለት ገላውን የማይታጠብ ሰው ማለት ነው ክፉ ሰው እንዴት ያ ክፉ ሰው ነው ማታል እሺ ስታደ ተዋት እሷን ተዋት አረ በድንጋይ ካሜራ ይሰበራል
እዛ እየረበሸሽ ነው ተዋት እሺ በቃ ቆይ ስጨርስ እንትን ምን አርጋ ነው ተዋት እረፊ በቃ አንቺ አትረበሽሽ ወደ ማጥሽ ጥርስሽ ነው ማራክፈልሽ ተይ አትበይ አንቺ ተይ እረፊሽ እሷ በቃ አርፋለሽ ና ወደዚህ በቃ አውራኝ ምን ብላ ነው ምን አርጋ ነው እኔ ሳላያት እዛውና እንደዚህ ትላለች አይደል በቃ ከዚህ በኋላ አትልህም እኔ የምልህ አሁን እኮ አረብ ሀገር ልትታይ ነው አንተ ውጭ ሀገር አሜሪካ ልትታይ ነው እንደዚህ አድርገው ስልካቸው ውስጥ ያዩሃል እና አሁን ይሄ ነገር ጥሩ ነው ጥሩ አይደለም እንዴት የውጭ ሰው ካሜራ ይዞ እኔን የሚያነሳይ ቆሻሻ መጨረሻ ነው ግን ሰው ቆሻሻ ተብሎ ይሰደባል እሺ ተመልካቾቼ እንግዲህ በጣም ዛሬ ዘና እንዳላችሁ እንግዲህ ያው የገጠር ህፃናት ደግሞ በዚህ እድሜ ላይ ያሉ ሀቢብ እንግዲህ 7 አመቱ ነው እንደምታዩት ጥርሱን መንቀል ጀምሯል ቆይ አንዳንዴ የገጠር ልጆች ብዙ ጊዜ ባስተዳደግ በጣም ፈሪ እንዲሆኑ እንዳይናገሩ ተደርጎ የሚያድጉበት ሁኔታ አለና ሀቢብ ደግሞ በተቃራኒው በጣም ነፃ በሆነ ሁኔታ ያደገ ልጅ ነውና እንደምታዩት የተሰማውን ነገር የፈለገውን ነገር በቃ የሚሰማውን የሚያስበው ነገር በሙሉ በነፃነት ነው የሚናገረውና ውጭ ሀገር ያሉት ልጆች ሰላምታ እስኪ መልእክት ንገራቸው የሆነ ነገር መልእክት አስተላልፍ ያቁ ወዳችኋለሁ በላቸውሽ ያውድ አልወድም አንጂ እሺ ታይታ ራቢያ ዝም ብላለች በቃ እሺ ወዳችኋለሁ አመሰግናለሁ በል በቃ ልንጨርስ ነው ወዳችኋለሁ አመሰግናለሁ ግን ምን ጨርሰን እንጥላ ነው ወዳችኋለሁ አመሰግናለሁ እየሳከነው እንጂ ከተለ እሺ እቤት ቢመጡ ምን ታረግላችኋለህ አሁን እዚህ ተመልክተው ሀቢብን ማየት አለብን ብለው ቢመጡ ቤትህ አገር ቢመጡ ምን ታረግላችኋለህ ፓስታ ይበላሉ ፓስታ ማገራችሁ ሞልታችኋል እዛ ውጭ ሀገር እንደውም እኮ ፓስታ ሞልቷል ምን ያረግላችኋል ፓስታ እዚህ ፓስታ ፓስቲኒ ይበላሉ ፓስቲኒም የከተማ ነው የገጠር ምን ታበላችኋል እዚሁ የሚሰራ ከጓሮ የሚገኝ የሚመረት ምን ድንች ጎበዝ ድንች አለ አዎ ድንች ይጋብዛችኋል ሀቢብ ሌላስ እና ደግሞ አሚቱ ተወለደ አሬራ ወተት ነው እንጂ አሬራ ይሻላል አሬራ ወተቱ ለማን ሊሆን አሬራ ወተት እሺ እናመሰግናለን አመሰግናለሁ ጨርሻለሁ ሰላም ያው እንግዲህ ዛሬ እዚሁ ስለሆነ ዋህል ነው እጄ ራሱ ነጭ ሆኗል ካንተ ተመልካቾቻችን እንግዲህ የዛሬው የገጠር ልጆች ወግ ያያችሁትን ይመስል ነበር በጣም አስደሳች ነበር ከሀቢብ ጋር በጣም ደስ የሚል ቆይታ አብረን አሳልፈናል እንግዲህ ከዚህ በኋላ በየሳምንቱ ቋሚ በሆነ መንገድ የገጠር ልጆች ወግ ወደ እናንተ ይደርሳል የጦሳቲው በቋሚነት በመደበኛነት የተለያዩ የገጠር ለዛ ያላቸውን ፕሮግራሞች ወደ እናንተ ማድረሱን ይቀጥላል ለዛሬው አብራችሁን ስለሆናችሁ ከልብ እናመሰግናለን